በኔክስት ሆራይዘን አንዱ የጠቀስኩት እንግዲህ ገበያችንን ማስፋት ነው ከኢትዮጵያም ውጪ ማለት ነው እንደዚሁ ማስፋት ከዚህ ጋር በተያያዘ ከዚህ ቀደም በሚዲያም እናንተም እንደሰማችሁት ከጅቡቲ ቴሌኮና ከሱዳቴል ጋር በመሆን በዋናነት ሆራይዘን ፋይበር ያልነው አፍሪካን ከሌሎች ዓለም ጋር ማገናኘት ወይም ከዩሮፕና ከሌሎችም ጋር ማገናኘት ትልቅ የፋይበር የሰብማሪን ኬብላችንን ሪደንደንሲ ወይም ደግሞ ተክቶ ሊያገለግል የሚችል ኢንፍራስትራክቸር ለመዘርጋት ማስፋፋያ ያደረግንበት ነው አንዱ ወይም ኮላቦሬሽን ያደረግንበት ነው ወደ ውጤት እየተቀየረው ነው አሁን ያለው የመጨረሻው ምዕራፍ ላይ ደርሷል ከኔክስት ሆራይዘን ሁለተኛ ዓመት ጀምሮ እንግዲህ ገቢ ማመንጨት ይጀምራል ማለት ነው ይሄ በዋናነት የሰብማሪን ኬብላችን ላይ እየደረሰ ያለውን ጉዳት በተለይ ደግሞ እንደምታውቁት የሬድሲ ኮሪደር ላይ ጠባብ ከመሆኑ ጋር ተያይዞ ሰብማሪን ኬብሎች ላይ ጉዳት ሲገጥም ወይም ለመጠገን በጣም አስቸጋሪ ስለሚሆን ማለት ነው አሁንም ያልተጠገኑ ሰብማሪን ኬብሎች አሉ ስለዚህ ይህ የሆራይዘን ፋይበር ኢኒሺዬቲቭ ሶስት ኦፕሬተሮች ተቀናይተው ያላቸውን ሪሶርስ በጋራ አድርገው ዲጂታል አፍሪካን ቅድም እንደተናገርኩት 2063 ስትራቴጂንም ታሳቢ ያደረገ ነው ኔክስት ሆራይዘን አላይመንቱ ከዛም ጭምር ነው የኮንቲኔንታል አላይመንት አለው ብያለውና አንዱ ተግባራዊ ያደረገን ያለ ነው ይሄ ነው ከዛ ባሻገር በሀገር ውስጥ የነበረንን ተሞክሮ ቅድም ለእናንተም ሲገልጽ የነበረውን የዲጂታል ትራንስፎርሜሽን ጉዟችን ወደ ሌሎች ሀገራትም ኦፕሬተሮችም ጋር እንደዚሁ ይህንን አቅም ይዘን በመሄድ ሌሎችን ማገዝ ብቻ ሳይሆን ለራሳችንም ደግሞ በተለይ በአህጉራችን አፍሪካ የሚኖረንን ፕሬዘንስ የማሳደግ እንደዚሁም ደግሞ በዲጂታል ኢኮኖሚ እንቅስቃሴ ውስጥ ሶሉሽኖቻችንንም ወደ ሌሎች ሀገራት ይዘን የመግባት ስራ ሰርተናል አንዱ ከካምቴል ከካሜሮን የናሽናል ኦፕሬተር ጋር ያደረግነው የማኔጅመንት ሰርቪስ አግሪመንት ነው አሁንም ይሄን በጉዞ ላይ ነው ያለው ማለት ነው ሌላኛው እየሰራናቸው ያለኑትን ስራዎች እንደ ተቋም ብቻ ሳይሆን ሀገራችንን ሪፕሬዘንት አድርገን የግሎባል የዲጂታል መድረኮች ላይ እንደዚሁ የተገኘንበት ነው ማለት ነው ለመጥቀስ ያህል ጥቂቶቹን ሁላችሁም እንደምታስታውሱት በዘንድሮ በጀት ዓመት ለመጀመሪያ ጊዜ የሞባይል ኮንግረስ ላይ በዋናነት ሞባይል ወርልድ ኮንግረስ የምንለው እንግዲህ በየዓመቱ ባርሴሎና ላይ ነው የሚከናወነው በጂኤስኤምኤ በግሎባል ሞባይል አሶሲዬሽን አማካኝነት ሁሉም ኦፕሬተሮችና እንደዚሁም ደግሞ ሌሎች የቴክኖሎጂ ኩባንያዎች ሀገራት ሪፕሬዘንትድ የሚሆኑበት ከ100,000 በላይ እንደዚሁ ታዳሚያን የሚታደሙበት ወይም ደግሞ ቴክኖሎጂያቸው የሚያቀርቡበት በሺዎች የሚቆጠሩ ኩባንያዎች የሚገኙበት ነው ዘንድሮ ለየት የሚያደርገው እንግዲህ 20ኛ ዓመቱን አክብሯል የሞባይል ወርልድ ኮንግረስ ከተጀመረና በዓለም እንደዚሁ መታየት ከተጀመረ ማለት ነው ይሁንና ግን የአፍሪካ ኦፕሬተሮች እስካሁን ድረስ በ20 ዓመቱ ሪፕሬዘንትድ ያልነበሩበት ነው የነበረው ለመጀመሪያ ጊዜ ኢትዮ ቴሌኮም ሊደርሺፑን ወስዶ ጥቂት የአፍሪካ ሀገራትን ይዞ በሞባይል ወርልድ ኮንግረስ ላይ የተገኘበት ነው ስለዚህ ሀገራችንም እያደረገች ያለችውን የዲጂታል ትራንስፎርሜሽን ጉዞ በግሎባል መድረክም ላይ እንደዚሁ ያሳየንበት ምርትና አገልግሎቶቻችንን ብቻ ሳይሆን እንደ ሀገር የጀመርነው ዲጂታል ትራንስፎርሜሽን ወደ ሌሎችም አብረን የምንሰራበትንም ኮላቦሬሽንም ጭምር የፈጠርንበት ነው ማለት ነው ከዛ ባሻገር የሞባይል ወርልድ ኮንግረስ ኪጋሊ የምንለው ወይም አፍሪካ እንደዚሁም የተከናወነበት ነው እዛም ላይ ምርትና አገልግሎቶቻችን ይዘን ቀርበናል በተለይ በኔክሰስ ለአፍሪካ ትልቁ አንዱ ችግራችን የአፎርደብል ስማርትፎን እንደመሆኑ ተወዳጅነትን ያተረፈበት ነው የነበረው በሀገራችንም እንደው ከሀገርም ውጪ ደግሞ ኩባንያችን እውቅና ያገኘበትም ጭምር ነው በአፍሪካ እንግዲህ እንደምታስታውሱት የ100 ብራንድ አዋርድ ተወዳጅ በቴሌኮም ዘርፉም ተወዳጅ ብራንድ ተብሎ እንደዚሁም ደግሞ ለማህበረሰብና እንደዚሁም ለአካባቢ ጥበቃ ማለት መልካም ተጽዕኖ በማድረግ ኮንትሪቢዩት በማድረግ አዋርድ ያገኘንበት ነው ከዛ ባሻገር ኢትዮጵያ ዲጂታሊ እንድትገበያይ ኢንትሮዲዩስ ያደረግነው ዘመን ገበያ ናሽናል ኢኮሜርሳችንም እንደዚሁ እውቅና የተሰጠው ነው በዚህ በጀት ዓመት ሌላኛው እንደዚሁም ለትልቁ ለግድባችን ማለት ነው እንደዚሁም ላስደረግነው አስተዋጽኦ ለህዳሴ ግድብ እውቅና ያገኘንበት ዓመት ነው ማለት ነው ይህ ሁሉ አፈጻጸም እንግዲህ ያው ከተግዳሮት ውጪ አይደለም በርካታ ተግዳሮቶችን እንግዲህ አስተናግደናል እነሱን ተቋቁመን በጥንካሬ በጀት ዓመቱን አጠናቀናል ብለን ብንወስድ ነው የሚሻለው ስለ ችግሮቻችን ብዙ ከምንነጋገር ማለት ነው አሁንም ሪዚሊየንት ሆነን ሰስተነብል ሆኖ ተቋማችን እንዲቀጥልና የዲጂታል ኢትዮጵያን ጉዞ አሁንም በጠንካራ ፋውንዴሽን ላይ ለማስቀጠል የሚያስችለን በርካታ ስራ የተሰራበትና ኔክስት ሆራይዘን የመጀመሪያ ዓመት ለሁለተኛው ዓመት ትልቅ ጠንካራ
መሰረት ጥሎ ያለፈበት ነው ብለን ለመናገር እንችላለን ማለት ነው። ይህን ለማድረግ የረዱን በዋናነት የተቋማችን የራሱ ስትራቴጂ አጠቃላይ ሊደርሺፑ የሚመራበት የሰራተኞቻችን ቆራጥነት እንደዚሁም ደግሞ የተሰጡ ሰራተኞች በመኖራቸው ተግዳሮቶቹን እንደዚሁም አሸንፈን አሁን ላይ ቅድም የጠቀስኩላችሁን በሁሉም ዘርፍ ማለት ይቻላል ኬፒአይዎች በእድገት በጥንካሬ ያጠናቀቅንበት ነው ማለት ነው። ለደንበኞቻችን ተደራሽ መሆን ሶሻሊ ሪስፖንሲብል መሆናችን አፎርደብል መሆናችን ማያቋርጥ የምናደርገው ትራንስፎርሜሽን ኢኖቬሽን አሁንም በእድገት እንድንቀጥል አድርጎናል ማለት ነው። የኢትዮ ቴሌኮም ስኬት በኢትዮ ቴሌኮም ብቻ የሚወሰን አይደለም። የሀገር ስኬት ነው፣ የሀገር እድገት ነው፣ የሚሊዮኖች ስኬት ነው። እንዳልኩት ቅድም ለሚሊዮኖች የስራ እድል የፈጠረ ነው። ስለዚህ ይህ ተቋም ሲሳካለት ማለት ሀገር ሲሳካላት ነው ማለት ነው ብለን መውሰድ እንችላለን። ምክንያቱም 90 ሚሊዮን እንግዲህ ካለው ከአጠቃላይ ፖፑሌሽናችን ሰርቭ የሚያደርግ ትልቅ አንጋፋ ተቋም እንደመሆኑ ማለት ነው። ስለዚህ በድጋሚ ለውድ የኢትዮ ቴሌኮም ደንበኞች እንደዚሁም የስራ አጋሮች ባለአክሲዮኖች ሁላችሁም ራዕያችን የደገፋችሁ ከጎናችን ለቆማችሁ ሁሉ ኔክስት ሆራይዘን አንደኛ ዓመት በስኬት በዚህ መልክ ተጠናቋል። ትልቅ ጠንካራ ፋውንዴሽን ጥሎ አልፏል ብለን ለመናገር እንችላለን። ገጥሞን የነበሩ በርካታ ተግዳሮቶችንም ያሸነፈና ጠንካራ መሰረትን በሁሉም ረድፍ ማለት ነው በኢንፍራስትራክቸር በፋይናንስ በሌሎችም ጠንካራ መሰረት ጥሎ የተጠናቀቀ ነው ማለት ነው። አሁንም ኔክስት ሆራይዘን እንግዲህ ቀጣዩ አድማስ ይቀጥላል፣ የሚቋረጥ አይደለም፣ ይቀጥላል። የመጀመሪያው ዓመት ግን በስኬት ተጠናቋል። በስኬት እንዲጠናቀቅ ላገዛችሁን ለረዳችሁን ከኛ ጋር አብራችሁ ለቆያችሁ ደንበኞቻችን አጋሮቻችን ሁላችሁም ከልብ 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 እናመሰግናለን። ትልቅ ምስጋናችን ይድረሳችሁ። በተለይ ደግሞ ኩባንያችን በጥንካሬ እንደዚሁም በእድገት እንዲቀጥል ትልቅ አስተዋጽኦ ርብርብ ላደረጉ ዋጋ ለከፈሉ ለኢትዮ ቴሌኮም ማኔጅመንትና ሰራተኞች እናንተንም ከልብ እያመሰገንኩኝ እንኳን ደስ ያላችሁ እንኳን ደስ ያለን።